እንደምን ሰነበታችሁ? እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እንዲያው የአንድ ሀገር ልጆች፣ የአንድ መከራ ተከፋዮች፣ የአንድ እድልም ተስፈኞች ብንሆንም በተለያየ ጊዜ በተደረገብን የፕሮፓጋንዳ ጫና፣ የተሳሳተ ትምህርት በሀሳብ ተለያይተናል። የሀገራችንን ጥልቅ ውድቀት እንኳን የምንረዳው በአንድ መንገድ አይደለም። አንዳንዶቻችን እየበለጸግን ነው እንላለን። አንዳንዶቻችን ያለፈውን ታሪክ እንከሳለን። አንዳንዶቻችን በመሬት ሸጠን ወይንም ሰርቀን ስላገኘ ነው ሀብት እድገት ያለ አስመስለን ክፉ መሪዎችን ደግፈን እንከራከራለን። እስቲ የኔን እይታ ላጋራችሁ። በእኔ እይታ ሀገራችን ውድቀት በጣም ጥልቅ፣ በጣም ሰፊ ብቻ አይደለም፣ ወደ በለጠ ጥልቀት፣ ወደ በለጠ ስፋት እየሄደ መሆኑን ነው እኔ የምገነዘበው። በዚህ መሰረት ማሳያዎችን፣ ትንሽ ነጥብ ማሳያዎችን ላንሳ። ኢትዮጵያ እንደ ሀገር አንድ ሀገር የሚባለው የሀገሩ ይቅርታ የሀገሩ መልክዓ ምድራዊ ወሰን ሲከበር ነው። ወሰን የሚከበረው ለአምልኮ አይደለም። በወሰን ውስጥ የሚኖሩ ሰዎችን ክብር፣ ከተፈጥሮ የሚጠቀሙበትን ጥቅም፣ የትውልድ ሰንሰለትና ዋስትና፣ ትውፊት፣ ታሪክ የሚያስተላልፉበት የራሳቸው ሌላ አካል የማያዝበት ቤት ማለት ነው። ሀገር ቤት ነው። ያን ቤት ማስከበር ነው። አሁን ባለንበት የሀገራችን በጋምቤላ በሉት፣ በቤንች በሁመራ በሉት፣ በመተማ ዙሪያው በአብይ አህመድ ፈቃድ ቀደም ሲል በመለስ ዜናዊ የጉዌን መስመር ምን እያለ የኮሎናይዜሽን መስመር እየጠቀሰ ለሱዳን ሀገር ሲሰጥ ነበር። ይሄ ደግሞ አማራን የጎዳ መስሎት ግቡና ውሰዱ ብሎ እና አልፋሽካን ሲሰጥ የመተማን ገበሬዎችና ኢንቨስተሮች ሲያሳድድ የሁመራ መከራ ወያኔ የጀመረውን መከራ ሲያስቀጥል እናያለን። ስለዚህ ሀገር በመልክዓ ምድር ደረጃም ሀገራችን ቀዳዳ ሆኗል፣ ዙሪያው ማለት ነው። ሁለተኛ የዜጎች መከበር ነው። ይሄን ደግሜ መቼስ አልነግራችሁም። ቤታችሁ ይፈርሳል፣ ቤታችን ይፈርሳል፣ እንገደላለን፣ እንታሰራለን። ፍርድ ቤቶች ስልክ ተደውሎላቸው ነው የሚሰሩት። የፈለጉትን ያስራሉ። ፖሊሶች የፈለጉትን ጭነው ወደ አዋሽ ይወስዳሉ። የኦሮሚያ የጸጥታ ቢሮ በሀሰት ጫካ ባስቀመጠውና በመንግስት ምክር ቤት በተወካዮች ምክር ቤት እንዳይታወቅበት አሸባሪ ያስባለውን የጫካ ክንፉን የኦሮሚያን ነፍሰ ገዳይ አሰማርቶ ይህን ሁሉ ሰው ይፈጃል። አርሲ እርዱ ቀጥሏል። ወለጋ፣ ሁሉም ቦታ በሉት። ዜጎች ክብር የላቸውም። ዜጎች ከስራ ይባረራሉ። ዜጎች ከሀገራቸው ተገደው ይሰደዳሉ። ዋስትና የለም። ማንም ዋስትና የለውም። ይሄ ሁኔታ ይቀየራል ወይ ስንል አይቀየርም። ቀያሪ ካልመጣ፣ ቀያሪው ደግሞ የሰው ልጅ ዜጎች ተስማምተው በሀሳብ ተቀራርበው ይሄንን ክፉ ሁኔታ ያመጣ ስርዓቱን እንደ መዋቅር፣ እንደ አስተሳሰብ፣ እንደ ፖለቲካ አቋም አቅም እንዳይኖረው ማድረግ ነው። ይሄን ለማድረግ የመጀመሪያው ያለንበትን ሁኔታ በትክክል መረዳትና የማይለወጥ እየባሰ እንደሚሄድ መረዳት፣ ሁላችንም መግባባት ነው። ሁለተኛው ይሄንን መፍትሄ ለማምጣት የሚያስፈልገውን አቅም ማዳበር ነው። አቅም ጠበንጃ ብቻ አይደለም። አቅም በሀሳብ መግባባትም ጭምር ነው። ጠበንጃ ያላቸው ነገር ግን ሀሳባቸው ራሳቸውን ከማንገስ ወይንም ግለሰብን ስልጣን ለማስያዝ በሚቃዡ ሰዎች ስር ተሰልፎ መፍትሄ ማምጣት አይቻልም። ምክንያቱም ያው ነው ራሱን ያላሸነፈ ሰው ከመከራ ሰውን አያመጣም። የራሱን ፍትወት ያልገዛ ሰው የማንንም ደህንነት መጠበቅ አይችልም። የራሱንም ፍትወት አላስተዳደርምና ህዝብ ሊያስተዳድር አይችልም። የስልጣን ፍትወት ያስቸገረው ሰው ከሱ የተሻለ ሰው ሁሉ ያጠፋል። አዎ
ለምሳሌ ፀሐይ ቀን እያለች ጨረቃም ከዋክብትም አይታዩም። ፀሐይ ራሷ ቦታውን መልቀቅ አለባት እነሱ እንዲታዩ። ራሳቸውን የሚወዱ በሽተኛ መሪዎች ልክ ከዋክብትና ጨረቃ ለመታየት የፀሐይ አለመኖር እንደሚያስፈልግ ሁሉ መልካም ሰዎች በዙሪያቸው ካሉ የሚመረጡ ወይንም የሚወደዱ ስለማይመስላቸው ራስ ወዳድ ሰዎችና መሪዎች በሀሳብም በችሎታ የሚበልጧቸውን ሰዎች እያሳደዱ ያጠፏቸዋል። ትልቅ ስጋት አለኝ በዚህ ረገድ። እስካሁን ኢትዮጵያ ውስጥ ሆኗል። የአማራን ህልውና ትግል አማራን ለማጥፋት 50 ዓመት የተሰራው ስራ በመጨረሻ በአብይ አህመድ ትጥቅ አስፈትቶ የመጨፍጨፍ ህልም ምክንያት አማራ ከእንቅልፉ ነቅቶ ትግል ጀምሯል። ይሄን ትግል ግን ራስ ወዳዶች እኔ ብለው የሚጫወቱበት ከሆነ የአማራ መከራ ብቻ ሳይሆን ሌሎቹም መከራዎች፣ አዳዲስ መከራዎች ይፈለፈላሉ። ስለዚህ የዜጎች መከበር የሚመጣው ራሳቸውን በሚወዱ መሪዎች ሳይሆን ራሳቸውን በሚሰጡ ለመስዋዕትነት በተዘጋጁ እንዳትሰዋብን ብለው ሰዎቹ ራሳቸው መሪ መሆናቸውን እንኳን ሳያውቁ ሰዎች አቅማቸውን፣ ፍቅራቸውን፣ ቁርጠኝነታቸውን፣ ትትናቸውን አይተው መሪዬ ካልሆንክ የሚሉት ሰዎች ወደፊት ሲመጡ ነው። አሁን እኔ የምሰጋው እኔ የሚሉ ሰዎች መስማት ጀምረናል። ይሄ በጣም አደገኛ ነው ለኢትዮጵያ። ስለዚህ ከድጡ ወደ ማጡ እየሄድን ይመስላል። ሶስተኛው ዜጎችን የማስከበር የጋራ መዋቅራዊና ስርዓታዊ አቅም ማበጀት ነው። ዜጎችን ለማስከበር ዜጎች ራሳቸውን የሚያከብሩ እንዲሆን ራስን የማክበር ልምድ፣ ዝም ብሎ የጭፍን መንጋነት የተናገረውን ምላሱን ያውለበለበውን ሁሉ መከተል ሳይሆን ህዝብን፣ ሰውነትን፣ ፍትህን፣ እውነትን፣ ታሪክን ለማስከበር ሰው ሁሉ በልቡ ይሄንን እንደ እምነት አድርጎ መያዝ አለበት። ምክንያቱም ሃይማኖት ራሱ ትርጉም የሚያገኘው መልካም ስንሰራ ነው። መልካም ደግሞ የሚሰራው ለሰው ነው። ሰው ደግሞ የሚጀመረው ከራስ ነው። ራስን ክፉዎች ተከታይ ማድረግ ራስን መናቅ፣ ራስን መጣል ነው። ሰው ስለበዛ፣ መንጋ ስለበዛ እውነት አለመናገር ስንፍና ነው። ስለዚህ ራሳችንን ለማስከበር፣ ወገናችንን ለማስከበር መዋቅራዊና ስርዓታዊ አቅም ያስፈልገናል። ያ አቅም የፖለቲካ ፓርቲ፣ ምን አይነት ፓርቲ ወይንም የፖለቲካ ድርጅት፣ ፓርቲ እንግሊዝኛ ነው የፈለጋችሁትን በሉት፣ አስተዳደርም በሉት፣ አይ ዶንት ኬር። ዋናው ነገር ለሰው ልጅ ክብር፣ ለሀገር መከበር፣ ለፍትህ መስፈን፣ ለእውነት መግነን፣ ለሐሰት መወገዝ፣ ይህን ሁሉ የሚሰራ ፖለቲካ ያስፈልገናል። ለዚህ ስርዓት ለመዘርጋት ሰዎች ሰብሰብ ብሎ ማሰብ አለባቸው። አራተኛ አንድ ህዝብ ወደ ጥልቅ ረገረግ ወይም ወደ ከፋ ሄዷል የሚባለው ጥገኛ ሲሆን ነው። በሌሎች አገሮች ለዛውም ዘለቄታዊ ጥቅም እንጂ ዘለቄታዊ ወዳጅ የለም የሚሉ በሆዳቸው ብቻ የሚያስቡ ሀገራት ላይ ጥገኛ መሆን። ጥገኝነት በሽታ ነው። አንዱ በአንዱ ላይ ጥገኛ ከሆነ እኩል ነው መሆን ያለበት። እኔ የምሰጠው እኔ የምነሳው ሲከለክሉኝ የምከለክለው ነገር መኖር አለበት እንጂ በብድርና በልመና የምንተኩሰውን ከወስደን ራሳችንን ወገን እንገላለን። የምንታከምበትን ከሰው እንወስዳለን። የምንለብሰውን ከሰው እናመጣለን። ንግዳችን 80ና 90% ማስመጣት ሆኖ 10 ወይ 20% ነው የምንልከው ወደ ውጭ። ስለዚህ ወገኖች ይሄ አያዋጣንም። ስለዚህ አንድ ሀገር ወደ ጥልቅ ውድቀት ሄዷል የሚባለው ጥገኝነቱ እየጨመረ ሲሄድ ነው። አብይ አህመድ የሚባል ሰውዬ ወደ ስልጣን ከመጣ ጀምሮ ያልተሸጠ ነገር የለም። የሰው ልጅ ይሸጣል፣ አረብ ቴሌ ይሸጣል። ከ75 ዓመት በላይ አጼዎቹ ብሎ የሚሰድቧቸው የቀደሙ መሪዎች ያስገኙትን ምልክቶች ሁሉ የሚሸጥ ሰውዬ ነው። he sells everything። ግድቡ የኢትዮጵያ ይሁን የሌላ ይሁን ገና አናውቅም፣ አልተረዳንም። ገና ያለው ነገር ሁሉ የማን እንደሆነ እኛ አናውቅም። ፕሮፓጋንዳና ወሬ ነው ኑሯችን። ስለዚህ ከጥገኝነትና ከእኩል ከመረዳዳት ስርዓት ውስጥ እስክንገባ ድረስ ወደ ጥልቅ ነገር እየሄድን መሆናችንን ማወቅ አለብን። ሌላው ማህበራዊ የትስስር ጥንካሬ ነው።
በአሁኑ ጊዜ ኢትዮጵያ ውስጥ በሐሰተኛ ትርክትና በስሁት ርዮት ወያኔ በጻፈው ህገ መንግስት ኦነግና ወያኔ ለቅልቀው ሰው ያረዱለት ሐውልት የሰሩለት የውሸት ክምር የከመሩለት ብዙ መጻሕፍት የጻፉለት የጥላቻ ፖለቲካ ኢትዮጵያኖች ባልና ሚስት እስኪፋታ አድርሷል። እንኳን ማህበረሰብ ለማህበረሰብ እነ መረራ ጉዲና እነ በቀለ ገርባ አይነቶቹ አትጋቡ በሚል ጉባኤ ላይ ተገኝተው ይቅርታ የማይጠይቁበት ከከሌ ጎሳ ጋር አትጋቡ ከሌ የሚባለው ሃይማኖት የእንትና ነው የሚል የከፋፋዮች ተምረው የደነቆሩ ባለ ዲግሪዎች የማህበራዊ ትስስራችንን በጥስጥሱን አውጥተውታል። ስለዚህ የኢትዮጵያ ህዝብ ከጥልቁ ወደ ጥልቅ እየወረደ መሆኑን አውቆ መፍትሄ መፈለግ መቻል አለበት ማለት ነው። ሌላኛው የምንመለከተው እና በጣም አስጊ ሆኖ የምናየው ነገር ወደ ረገረግ ወደ ጥልቅ መሄዳችንን ከሚመሰክሩ ነገሮች አንዱ አደጋን የመከላከል ካጋጠመ ደግሞ መልሶ የመቋቋም አቅማችን መዳከሙ ነው። እስቲ እኛ ኢትዮጵያኖች እንደ ሀገር ምን መጥቶብን ምን በራሳችን ተቋቁመን እናውቃለን? ጦርነት ድሮ በሰይፍም በምንም ይደረግ ነበር። አሁን እያንዳንዱን ነገር ከሰው ተውሰን ነው ጦርነት የምንዋጋው ደግሞ የራሳችን ወገን ነው። እነዛ የሚያውሱን ሰዎች ጋር ብንጣላ ምን እንደምን ታውቃላችሁ? ምንም በአንድ ቀን ነው ምን የሚያጠፉን ማለት ነው። ሰው በአንድ ቀን አይጠፋም እንጂ ከአቅም አንጻር ከታየ ዋጋ የለንም፣ ምንም አይነት ዋጋ የለንም። ስለዚህ አደጋን የመከላከል ከአደጋ መልሶ የማገገም አቅም የለንም። የኛ መንግስት ረሃብ ሲመጣ በሽታ ሲመጣ ለተባበሩት መንግስታት ወይንም ላደጉ ለሚላቸው ሀገራት ድረሱልኝ ነው። ሲዘገዩ ብሎ መክሰስ ነው። ነግረናቸው ነበር እኮ ረሃብ ለWFPም ለUSAIDም ለአውሮፓ ዩኒየንም ለሁሉም እኮ ነግረን ነበር ረሃብ እንዳለ ይላሉ። ለመንገር ነው እንደ ስልጣን የያዙት። በጣም አስገራሚ ነው። እና በዚህ ችግር ውስጥ መሆናችንን ሰው ማወቅ አለበት። አደጋን መከላከል አንችልም። እንደ ማህበረሰብ እንደ ቤተሰብ ደቀናል። ሌላው ወደ የማህበረሰቡ ሞራላዊ ልኬትና መልካሙን እሴት የመጠበቅ አቅም አጥተናል። ማንም እየተነሳ የቀደሙትን ነገሮች ሁሉ መስደብ፣ አንትሮፖሎጂ ሶሺዮሎጂ ያለ ሌላ ሀገር የአድዋ ቁስለኞች ያስተማሩትን ይዞ እንደ ገመቹ መገርሳ አይነት ዘላለም ምን እንደተማረም አይታወቅ ከአሉታዊ በስተቀር አዎንታዊ ነገር ለኢትዮጵያም ለኦሮሞ ለሚላቸውም ሰዎች ጨምሮ የማያውቅ የበታችነት ስሜቱ ወደ ህዝብ የሚያጋባ አንድም ቀን አዎንታዊ ነገር ሲናገር ለመናገርም ማስተማርም የማይችል እንዲህ አይነት ሚሊዮኖች ኢትዮጵያ ውስጥ እሱም መሳይ እንዲፈጠሩ አድርጓል። እንደና አሰፋ ጃለታ እንደ መምህር ገብረ ኪዳን የሚባል የትግራዩ ነገረ መለኮት ተምሮ ነገረ ዘር የሚያስተምር ማለት ነው። ነገረ ዘር በእንደዚህ የተበከለ ህብረተሰባችን አእምሮ ወደ ክፋት እየሄደ ስለሆነ ወደ ጥልቅ ውድቀት እየሄድን ነው ማለት ነው። በኢትዮጵያ ሌላኛው የውድቀታችን ምልክት ቤተ እምነት፣ ቤተ ክህነት፣ መጅሊስ፣ ቤተ መንግስት ይሄ ሁሉ በሙስና በተጨማለቁ ፈሪሃ እግዚአብሔር በተለያቸው ህሊናቸውን የማያከብሩ ሰውን የማያፍሩ ሰዎች በእነሱ ተይዟል። እነዚህ ሰዎች የሰው ክብርም ስለማያውቁ አሁን ካለው በላይ ሞትና ስደት መከራ ያመጡብናል። ሰው የገደለን ሰው ብፁዕ የሚል ቤተ ክህነት በዘር ተፈልፍሎ መጅሊስ የሚመራ ከነዚህ መልካም ነገር መጠበቅ በጣም ከባድ በጣም አስቸጋሪ ነው እና ኢትዮጵያ ወደ ውድቀት ወደ ጥልቀት እየሄደች ነው። ሰዎች እያንዳንዱ ማህበረሰብ ወደ ጥልቅ ጉድጓድ እየሄደ ነው። በመጠላላት በመጥላት ከፈጠራ ይልቅ ሰው ገሎ መሬት በማስፋት ሰው አስወግዶ መሬትና ቤት ለመውሰድ የሚያስብ ምንም መፍጠር የማይችል እንደ አራዊት የሚያስብ አራዊት ነው በቀንድ ወቅቶ በጥፍር ባጭሮ በጥርስ ነክሶ መኖር የሚፈልገው ሰውን ወደ አራዊት የለወጠ ፖለቲካ ውስጥ ነው ያለ ነው እና ምን ይሻላል ነው። እቺን አስተያየት ለመስጠት ነው ይሄን ከገለጽኩ። ምን ይሻላል? የሚሻለው ግልጽ ነው ወዳጆቼ። መጀመሪያ እያንዳንዳችን ከጭፍን መንጋነት ነፃ መውጣት
በጭፍን ማንንም አለመከተል ከእግዚአብሔር በስተቀር። የሰው ልጅ የተፈጠረው መንጋም እንዲሆነ የተፈጠረው ህይወት ለሚሰጠው ለአምላኩ ብቻ ነው። እሱም በሎጂክ ወይንም በፎርሙላ በቀመር አይደለም። እግዚአብሔር የሚታመነው እንደዚሁ ነው። እኛ አማኞቹን ያስገኘን ስለሆነ ከኛ በላይ ስለሆነ ከህሊናችን በላይ ስለሆነ ከቀመር በላይ ከስሌት ውጪ ስለሆነ እግዚአብሔር እንከተላለን። ያለሱ አሁን እኔ ተንፍሼ መኖር አልችልም። ያለሱ ውሃ የሚባል ነገር ስለሌለ ውሃ የፈጠረ አምላክ ከውሃም ከአፈርም ከእሳትም የሰራኝ አምላክ በዛው በተሰራውበት ቁስ እንድኖር ስላደረገኝ እሱ ላይ ጥገኛ ነኝ። እነዛ ቁሶች ራሳቸው ትርጉም የሚኖራቸውና ህይወት የሚሆኑኝ ፈጣሪን ሳውቅ ነው። ያለበለዚያ እግዚአብሔርን እንደካዱ እንደ ኤቴይስቶች ምግብን፣ ውሃን፣ አየርን እንደ ነዳጅ ራስን እንደ ማሽን ማየት እንጂ የሞራል የህሊና ጉዳይ ይጠፋብናል። እና እኛ መንጋ ብንሆን ለፈጠረን አምላክ ብቻ ነው። ግለሰቦች፣ ሚኒስቴሮች፣ ጳጳሳቶች፣ ጄኔራሎች ማንም ቢሆን ለማንም በጭፍን መንጋ መሆን የለብንም። መጀመሪያ ነጻነት ነው ማወጅ አለብን። እነዛ ሰዎች ናቸው፣ እንደኛ ፍጡራን ናቸው። የሚከበሩት በተሸከሙት ኃላፊነት ነው። ጄኔራሉ ለኛ ብሎ ጦር ሜዳ ይውላል። እሱ ባይሞትም የሚሞቱ ሰዎችን በብዛት እንዳያልቁ ትልል ይችላል፣ ሀሳብ ሊያቀርብ ይችላል። ጳጳሱ፣ ቄሱ አገልጋይ ነው። ለራሱ ሊድን የተሰጠውን ግዴታ ይወጣል። እኔን የመጠበቅ የመባረክ የመናዘዝ ተምሮ የማስተማር ተመራምሮ የመምራት ግዴታ አለበት። በዛ ግዴታው ስለምድንበት የሚያድነኝን ያን ሰው በሚወጣው ኃላፊነት ልክ አከብረዋለሁ። ኃላፊነቱን ከረገጠ ስሙን ይዞ ዘር ከቆጠረ ፖለቲካ ከተከተለ ገንዘብ ከሰበሰበ ህንጻ ሲደርት ከዋለ ጳጳስ አይደለም፣ ነጋዴ ነው። በስሙ የሚነግድ የእግዚአብሔርን በጎች የሚሸልት ከነፍሰ ገዳዮች እንዳንዱ ይቆጠራል። መጅሊስ ይሁን ሲኖዶስ ይሁን ምን ይሁን በሆኑበት ቦታ ሆኖ መገኘት ነው፣ በስሙ መነገድ አይደለም። ስለዚህ የመጀመሪያው ከመከራችን የምንወጣው በጭፍን ማንንም ምንንም አለመከተል ከእግዚአብሔር በስተቀር። የእግዚአብሔር አገልጋዮች በእግዚአብሔር መልክ ሲገኙ ብቻ። የእግዚአብሔር አገልጋዮች በፖለቲካ በዘርና በአውሬነት ሲገኙ የእግዚአብሔር አገልጋዮች አይደሉም፣ ክብርም አይገባቸውም። የመንግስት መሪዎች የነበረን ሀገር እያፈረሱ አዲስ የሰፈር ሀገር ለመስራት ሰው የሚያርዱ ደም የሚያፈሱ ተበድሮ የሚገሉ ከሆነ እነሱ ሊከበሩ አይገባም። መጀመሪያ አላከብርም ብለን ራሳችንን በልባችን ማሳመን ነው። ሐሰትን፣ ክፋትን አላከብርም። እውነትን፣ አንድነትን፣ ፍቅርን፣ ሰላምን ነው የማከብረው። እሱ እንዲገኝ ነው የምሰራው። የዚህ ጠላት የሆኑትን ግን አላከብርም። ፕሮፓጋንዳ አልሰራላቸውም፣ አላመጓጉሳቸውም፣ ሰው አላሳስትም። አሁን ሰው የሚያሳስቱ አስቸግረውን ነው። ይህን ካረግን ሁለተኛ እምነት ያለን ሕግ እግዚአብሔርን ለመኖር መጣር ነው። በግላችን ከሰው መንጋና መላቀቅ፣ በግላችን እግዚአብሔር ሕግ ለመጠበቅ መሞከር ነው። ሶስተኛው እኛን የሚመስሉ ይህ የገባቸው ከጭፍን መንጋነት የተላቀቁ ከዘረኝነት የተላቀቁ ስለ እውነት የሚኖሩ እግዚአብሔርን የሚፈሩ ሕሊናቸውን የሚያከብሩ ሰውን የሚያፍሩ የሚመስሉን ሰዎች ካገኘን ከነሱ ጋር ሆነን ተቋም መሆን ነው። ድርጅት መሆን ነው። የፖለቲካ ተቋም መሆን ነው። ምሁራን ከሆንም መጻፍ፣ መናገር፣ ማስተማር ነው። ስልጣን የያዘውን እየተከተሉ አንዳንድ ዶክተሮች የፍልስፍና የነገረ መለኮት የተለያየ ዶክተሮች ነን ፕሮፌሰሮች ነን የሚሉ አንድን ነፍሰ ገዳይ ደንቆሮ ተከትለው ህዝባቸውን የሚያስጨርሱ ሰዎች አሉ። ከእንደዚህ አይነት ነገር ራሳችንን ነጻ ማውጣት አለብን። ይሄን ካረግን ሀገራችንን እናተርፋለን። በግል ነጻ ሳንወጣ ሀገራችን ነጻ እናወጣ። ከራሳችን ፍትወት ከግለኝነት ነጻ ሳንወጣ ለማንም መሪ መሆን አንችልም። አሁን የተቸገርነው ከራሳቸው ፍትወት ነጻ ሳይወጡ እኛን ለመምራት የሚላላጡ ሰዎች ናቸውና ከዚህ ራሳችንን መጠበቅ አለብን። እንበርታ ለማለት ነው።